የአሜሪካ የእስራኤል ኢራን ጦርነት ዛሬም እንደቀጠለ ይገኛል። እስራኤልና አሜሪካ በኢራን ላይ የከፈቱትን መጠነ ሰፊ ጥቃት እንደቀጠሉ ይገኛል። የኢራን አጸፋዊ ምላሽም ቢሆን ቀላል ሆኖ አልተገኘም። ኢራን ቅዳሜ ለእሁድ እስራኤል ላይ ያደረሰችው የሚሳኤል ጥቃት ቀላል የማይባል ጉዳትን አድርሷል። በዚህ የኢራን ጥቃት የእስራኤል የኒውክሌር ተቋም ኢላማ መደረጉ የስጋቱን ደረጃ ከፍ አድርጎ ታይቷል። በዚህ መሃል የጥቃቱን ሁኔታ ለመመልከት ብቅ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እግረ መንገዳቸውንም ለጋዜጠኞች ማብራሪያ ሰጥተዋል። በዚህ ሁኔታ ኔታንያሁ ከኢራን ሚሳኤል ደረጃ ጋር በተያያዘም አንድ ማብራሪያን ሰጥተዋል። ማብራሪያቸው እኔ እኮ ያን ቀድሜ ነግራችሁ ነበር የሚል ሆኗል። ኢራን አሏት ከሚባለው የመካከለኛ ርቀት ሚሳኤል ያለፈ 2 ሚሳኤሎችን ማስወንጨፏ ጋር በተያያዘም ኔታንያሁ ማብራሪያን ሰጥተዋል። ኔታንያሁ በስልጣን ላይ ቆይታቸው ባገኟቸው ዓለም አቀፍ መድረኮች ሁሉ ኢራን አሏት ያሉትን የጦር መሳሪያዎች በመዘርዘር ይታወቃሉ። ኢራን የኒውክሌር ጦር መሳሪያ በእጇ ለማስገባት ምን ደረጃ ላይ እንዳለችም አብዝተው ተናግረዋል። In May, we exposed the site of Iran's secret atomic archive. It's right here, in the Shorabad district of Tehran. ኔታንያሁ ስለ ኢራን ኒውክሌር የመታጠቅ ጫፍ መድረስ እንዲሁም በሚሳኤሎቹ የርቀት መጠን በተደጋጋሚ ሲናገሩ ተደምጠዋል። አሁን ጦርነቱ ከተጀመረ በኋላም ቢሆን ኔታንያሁን እኮ ቀድሜ ነግሬያችሁ ነበር በማለት አሁንም ቢሆን በተለይ በኢራን ያለውን የሚሳኤል ርቀት መጠን ከመካከለኛው ምስራቅ ባለፈ የአውሮፓም ስጋት መሆኑን በመግለጽ ኑና ጦርነቱን ተቀላቀሉ ሲሉ ተደምጠዋል። Israel and the United States are working together for the entire world, and it's time to see the leaders of the rest of the countries join up. የኢራን የቅዳሜ ለእሁድ ጥቃት ለእስራኤል እጅግ ከባድ ሆኖ ታይቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከባድ ምሽትን አሳልፈናል ሲሉም ተናግረዋል። አስፈሪው የኢራን ጥቃት ኢላማ አድርጎ የነበረው የእስራኤል የኒውክሌር ተቋም ሆኗል። ይህ የእስራኤልን የኒውክሌር ምርምር ተቋም በውስጡ አቅፎ ይዟል የሚባለው የኔጌቭ በረሃ ነው። በእርግጥ በረሃነቱ ወደ ምድረገነት ተቀይሯል። How lucky can I be as a researcher to witness this? It's the urge to make a difference, to be the arrowhead for the world in terms of desert tech. The Negev Nuclear Research Center at Dimona is widely understood to house the facilities used to produce Israel's weapons-grade fissile materials. ኢራን ለምን የእስራኤልን የኒውክሌር ተቋም ማጥቃት እንደፈለገች የአገሪቱ ቴሌቪዥን ማብራሪያ እንደሰጠም የአልጀዚራ ዘገባ አመላክቷል። የተሰጠው ማብራሪያ እስራኤልና ታንዝ የተባለውን የኒውክሌር ተቋማችንን ስላጠቃች የተሰጠ ምላሽ ነው የሚል ሆኗል። ከዚህ አንጻር ትራምፕ እንደተናገሩት በኢራን ኤሌክትሪክ ማመንጫዎች ላይ ጥቃቶች እንዲሰነዝሩ አድርገው የአገሪቱን የኤነርጂ መሰረተ ልማቶች የሚያወድሙ ከሆነ ኢራንም እንዳዛተችው ቀድሞውኑ በጥቃት ኢላማ ስር የነበሩትን እንደ ሳውዲ፣ ኩዌት፣ የተባበሩት አረብ ኤሚሬትና የመሳሰሉ ሀገራትን የኤሌክትሪክ መሰረተ ልማቶችን ማጥቃቱ አይቀሬ ነው። ለዚህም ማሳያ ተደርጎ የተወሰደው ቀደም ሲል ጠቆም እንዳደረግነው ኢራን ተጠቁብኝ ለምትላቸው ተቋማት የምትሰጣቸው የጥቃት ምላሾች ተመሳሳይ መሆናቸው ነው። ኢራን ደቡብ እስራኤል በሚገኙ አራድና ዲሞና የተባሉ የበረሃ ከተሞች ላይ ቀጥተኛ የሚሳኤል ጥቃት ማድረሷም የእስራኤል መከላከያ ኃይል በትናንትናው ዕለት አረጋግጧል። ኔታንያሁ ጥቃት በደረሰባቸው አካባቢዎች በመገኘት ምልከታቸውን ሲያደርጉም ታይተዋል። ይህንኑ ቀድሞውኑ ብያችሁ ነበር የሚለውን ማብራሪያቸውንም የሰጡት በዚሁ የጥቃት አካባቢ ጉብኝት ባደረጉበት ወቅት ነው። ቅዳሜ ለእሁድ በኢራን ሚሳኤሎች የደረሰው ጥቃት ከፍተኛ ጥፋት ያስከተለ በማለት የእስራኤል መከላከያ ኃይል ቃል አቀባይ ናዳቭ ሾሻኒ ተናግረዋል። በዚህም ከ162 በላይ ሰዎች መቁሰላቸውና ከእነዚህም መካከል በርካቶቹ በአሳሳቢ ደረጃ ላይ ሁኔታ መገኘታቸውን ተናግረዋል። በእስራኤል የጤና ሚኒስቴር መረጃ መሰረት ከዚህ ቀደም በዚህ የኢራን ሚሳኤል ጥቃት ከ180 በላይ እስራኤላውያን የመቁሰል አደጋ ገጥሟቸዋል። አንድ ሰው ሕይወቱ አልፏል። በርካታ የመኖሪያ ሕንፃዎችም እንደወደሙ ተነግሯል። በተለይ በዲሞና የኒውክሌር ምርምር ማዕከል አቅራቢያ የደረሰ የሚሳኤል ጥቃት ከፍተኛ ስጋትን ፈጥሯል። ሌላኛዋ የኢራን ጥቃት ኢላማ ሆና የታየችው ከተማም የእስራኤል መዲና የሆነችው ቴል አቪቭ ናት። ኢራን በዚህ ጥቃት በዓለም አቀፍ ደረጃ የተከለከለን የክላስተር ቦምብ ተጠቅማለች በሚል በእስራኤል በኩል ክስ ቀርቦባታል። ክላስተር ቦምብ በርካታ ቦምቦችን በውስጡ አሙቆ የያዘ በአካባቢ ደርሶ ፍንዳታዎችን በሚያስከትልበት ወቅትም ለመቆጣጠር በእጅጉ አስቸጋሪና እንዲሁም ወደ መሬት ከገባ በኋላም ቀስ በቀስ የተቀጣጠለ የቆይታ ጉዳቶችን ጭምር የሚያስከትል የቦምብ አይነት እንደሆነ ይነገራል። ከቦምቡ አደገኛነት ጋር በተያያዘም ሀገራት ቦምቡን ጥቅም ላይ እንዳያውሉ የሚከለክል ዓለም አቀፍ ድንጋጌ ወጥቷል። ሆኖም በእስራኤል በኩል ኢራንን ዓለም አቀፍ ክልከላ የተጣለበትን የክላስተር ቦምብ እየተጠቀመችብኝ ነው የሚል ተደጋጋሚ ክሶች እየተሰሙ ይገኛል። በዚህ ኢራን ቅዳሜ ለእሁድ በእስራኤል መዲና ቴል አቪቭ ከተማ ላይ ባደረሰችው የክላስተር ቦምብ ጥቃት በትንሹ 15 ሰዎች መቁሰል አደጋ እንደደረሰባቸው፣ ከእነዚህ መካከል የተወሰኑት የከፋ መሆኑም ተሰምቷል። ጦርነቱ ከተጀመረበት ካለፈው ፌብሩዋሪ 28 2026 ዓ.ም ጀምሮም ባለፉት ቀናት ውስጥ ኢራን 400 ባለስቲክ ሚሳኤሎችን ወደ እስራኤል ማስወንጨፏም የእስራኤል አየር ኃይልን ዋቢ ያደረገው የቢቢሲ ዘገባ አመላክቷል። የእስራኤል አየር ኃይል ከእነዚሁ ሚሳኤሎች መካከል 92 በመቶ የሚሆኑትን በሚሳኤል መከላከያ አክሽፌያለሁ ሲል ተደምጧል። ከኢራን የእስራኤል ጥቃቶች ሁሉ ከባድ ስጋትን አሳድሮ የነበረው በእስራኤል የኒውክሌር ተቋም ላይ የተሰነዘረው ጥቃት ነው። ይህም ጥቃት ዲሞና በተባለችው ከተማ ላይ የተሰነዘረው ሲሆን ይህች ከተማ የእስራኤል የኒውክሌር ምርምር ይገኝበታል በሚባለው በኔጌቭ በረሃ ውስጥ የምትገኝ ከተማ ናት። ከቤርሳቤህ በደቡብ ምስራቅ አቅጣጫ 30 ኪሎ ሜትር አሊያም 19 ማይልስ
እንዲሁም ከዴድሲ ማለትም ከሙት ባህር በስተ ምዕራብ አቅጣጫ 35 ኪሎ ሜትር የምትገኝ ስትራቴጂክ ከተማ መሆኗን መረጃዎች ያመላክታሉ። በዚህች ከተማ ቅርብ ርቀትም የሽሞን ፐሬስ ኔጌቭ የኒኩሌር ምርምር ማዕከል ይገኛል። አንዳንዶች በዚህ ቦታ የእስራኤል ኒኩሌር ጦር መሳሪያ ክምችት ይገኛል ሲሉ ይደመጣሉ። ኒኩሌር አለኝ ወይም የለኝም ማረጋገጫና ማስተባበያ ሰጥታ የማታውቀው እስራኤል ይህንን ኢራን ጥቃት ባደረሰችበት ቅርብ ርቀት ላይ የሚገኝ የኒኩሌር ማዕከል በዘርፉ ምርምር የሚደረግበት ቦታ ወይም ሪሰርች ሴንተር አድርጋ ስትገልጸው ታይቷል። በጥቃቱ በእርግጥም ምን አይነት አደጋ ሊያስከትል የሚችል ክስተት ተፈጥሯል የሚለውን ጉዳይ በተመለከተ ጉዳዩን በቀጥታ የሚመለከተው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በሰጠው ምላሽ ምንም አይነት የደረሰ ጉዳት ሪፖርት አልደረሰኝም ሲል አስታውቋል። ከዚሁ እጅግ አስደንጋጭ ነው ከተባለው የኢራን ጥቃት በኋላም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳት በደረሰበት አንደኛው አካባቢ በመሆን መግለጫን የሰጡበት ሁኔታ ታይቷል። ኔታንያሁ በዚሁ ማብራሪያቸው ላይ እንዲህ ሲሉ ተደምጠዋል። እስራኤልና አሜሪካ ለቀሪው ዓለም ሰላም በጋራ እየሰሩ ይገኛል። አሁን ደግሞ የሌሎች ዓለማችን ሀገራት መሪዎች ከኛ ጋር በጋራ በመሆን የሚቆሙበት ሰዓት ነው ሲሉ ተደምጠዋል። በእርግጥ አንዳንዶች አካሄዳቸውን በዚሁ አቅጣጫ አድርገው መንቀሳቀስ በመጀመራቸው ደስ ብሎናል፣ ነገር ግን ይህ በቂ ነው የሚል እምነት የለኝም፣ ተጨማሪ እንቅስቃሴዎችና ምላሾች ጭምር ያስፈልጋሉ ሲሉ ተደምጠዋል። እንደሚታወሰው ከዚህ ቀደም ፕሬዝዳንት ትራምፕ ጥሪ ያቀረቡበት ሁኔታ አለ። ይህ ጉዳይ ለእስራኤልና ለአሜሪካ ደህንነት ብቻ ሳይሆን ለመላው ዓለም ደህንነት ጭምር እንደሆነ መታወቅ አለበት። እናም አሁን ባጭሩ ማለት የምፈልገው ሀገራት ጥሪውን ተቀብለው ተግባራዊ የሚያደርጉበት ጊዜ አሁን ነው ሲሉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥሪያቸውን ሲያስተላልፉ ተደምጠዋል። Israel and the United States are working together for the entire world. And it's time to see the leaders of the rest of the countries join up. ኔታንያሁ በሌላ አቅጣጫም የኢራን ሚሳኤል ለአውሮፓ ጭምር ስጋት እንደሆነ በሚገባ ታይቷል በማለት ቀድመው የተናገሩ መሆናቸውን በመግለጽ ያልኳችሁ ደረሰ ሲሉም ሲናገሩ ተደምጠዋል። ኢራን አሏት የሚባሉት የሚሳኤል አይነቶች በአጭር ርቀትና በመካከለኛ ርቀት ደረጃ የሚወነጨፉ እንደሆነ ይታመናል። እነዚህም ከ3000 ኪሎ ሜትሮች በላይ ሊወነጨፉ የማይችሉ ናቸው። በዚህም ኢራን እስራኤልና ሌሎች የገልፍ ሀገራትን ከማጥቃት በዘለለ ከዚህ ርቀት በላይ የሚገኙ አውሮፓና ሌሎች ሀገራትን ታጠቃለች የሚል ግምት የተወሰደበት ሁኔታ ተፈጥሯል። ይሁንና ኢራን የአሜሪካና የእንግሊዝ የጋራ ጦር ቤዝ ናት በምትባለው ዲያጎ ጋርሺያ በተባለችው ደሴት ላይ ያስወነጨፈችው ሚሳኤል ጥያቄ አስነስቷል። ምክንያቱም ደሴቷ ከኢራን 4000 ኪሎ ሜትር አካባቢ የምትርቅ መሆኗ ነው። በዚህች ደሴት ላይ የተወነጨፈው ኢራን ሚሳኤልም ኢራን አውሮፓ ጭምር የሚደርስ ሚሳኤል እንደታጠቀች ማሳየ ነው በሚል ጉዳዩ ከሰሞኑ በእጅጉ መነጋገሪያ ሆኖ ሰንብቷል። አንዳንድ የአውሮፓ ሀገራት ስጋታቸውን ሲገልጹም ከርመዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም በዚሁ ትላንት ማብራሪያቸው ላይ እኔ እኮ የሚሰማኝ ጠፋ እንጂ ቀድሜ ተናግሬ ነበር የሚል ማብራሪያቸውን ሰጥተዋል። ኔታንያሁ እንዲህ ሲሉ ተደምጠዋል። ኢራን የስልጣኔ ጠላት እንደሆነችና የቀሪው ዓለም አደጋ እንደሆነች ማብራሪያ የሚፈልግ ሰው ካለ ባለፉት 48 ሰዓታት ምን እንዳደረገችና ምን እንደፈጸመች ብቻ ማየቱ በቂ ነው። ባለፉት 48 ሰዓታት አነጣጣው የተተኮሱት በመዋለ ሕጻናትና በአረጋ መቆያ ቦታ ላይ ነው። እያጠቁ ያሉት ሲቪሎችን ነው ሲሉ ተደምጠዋል። ጥቃት የሚፈጽሙትም በዓለም ደረጃ በተከለከለው የክላስተር ቦምብ አማካኝነት ነው። ሌላ ያደረጉት ነገር ቢኖር የሶስቱ ሃይማኖቶችን ቅድስት ስፍራ በሆነችው ኢየሩሳሌም ላይ መተኮስ ነው። በዚህም የኢየሩሳሌም ቤተክርስቲያንን፣ የአላስካ መስጊድንና የምዕራብ ግንብን ለማውደም ባለስቲክ ሚሳይሎችን ተኩሰዋል ሲሉ ተደምጠዋል። ይህ ቦታም ሶስቱ በአንድ አምላክ የሚያምኑ ሃይማኖቶች ቅዱስ ስፍራ እንደሆነ ይታወቃል። ነገር ግን እነሱ ጉዳያቸው አይደለም ሲሉ ተደምጠዋል። ሌላው በዚሁ 48 ሰዓታት ውስጥ ያደረጉት ነገር 4000 ኪሎ ሜትር የሚምዘገዘግ አህጉር አቋራጭ ባለስቲክ ሚሳይል መተኮሳቸው ነው ሲሉም ተደምጠዋል። ይህንንም እንደ ምሳሌ ሲያነሱ የአሜሪካና የብሪታንያ የጋራ ወታደራዊ ቤዝ የሆነችው ዲያጎ ጋርሺያ ደሴት የተወነጨፈውን የኢራን ሚሳይልን ነው። የኢራን የተኮሰችው ሚሳይል የሚነግረን አንድ እውነታ ቢኖር ኢራን በሚሳይሎቿ በአውሮፓ ምናልባትም በየትኛውም ጫፍ ላይ ደርሳ ጥቃት መፈጸም የሚችል መሆኗን ነው። እውነት ለመናገር እኔ በዚህ ጉዳይ ላይ ለዓመታት ሳስጠነቅቅና ስጮህ የነበረ ጉዳይ ነው ሲሉም ነበር የተናገሩት። የኔታንያሁን ንግግር እንስማ። Third thing they did is they fired an intercontinental ballistic missiles 4,000 kilometers right into Diego Garcia, the American-British base. They can reach now with these ballistic missiles everywhere in Europe, almost everywhere in Europe. I've been warning that for years. እናም ባጭሩ አሁን እየተባለ ያለው ኢራን ዱባይን፣ ሪያድን፣ አቡዳቢን፣ ቴልአቪቭን በሚሳይሎቿ እንደምታጠቃ ሁሉ ነገ ከነገ ወዲያ ለንደንና ፓሪስን ብሎም ሮምንና በርሊን ልታጠቃ ትችላለች የሚል ነው። ኔታንያሁ እያሉ ያሉትም ኑና አሁኑን እኛን ተቀላቀሉ ብለውም አደጋውን በጋራ እንቀልብስ ሆኖ ይታያል። አበቃን። ሰናይ ጊዜን ተመኘን።